ቆይሻው ምንድነው የሚሻለው? በሷ ፋንታ እኮ እኔም ቢወስዱኝ ይሻል ነበር። እሻው ምንድነው የምናደርገው? ወይኔ ወንድምሻ ተመልከት፣ ባንተ መንገድ ምን አይነት ችግር ውስጥ እንደገባን። መቼም ሀረግዬ እስር ቤት ብዙ ቀን አቆያቱም አይደለም። ወንድምሻን እንዳመጣችሁ ተሷን እንለቅላችኋለን ብለዋል። አንቺ ደግሞ ወንድምሻን ከየት ነው የምናገኘው? እሱ እኮ በመስኮት ዘሎ አምልጧል። ወይኔ በዚህ ወይ ካልሆነ እጂ እሷን ለቀቋትና እኔን ዘሩ ልበላችሁ። አሁንስ እናንተ ከምታሰሩ እኔ ራሴን ቢያስሩኝ ነበር የሚሻለኝ። አፍዬ ደግሞ ምን እያልሽ ነው ያለሽው? እያየሽ አይደል እንዴ? ምንም ለመኖር የሚያጓጓኝ ነገር የለም። አሁንስ ህይወት በጣም ነው ያስጠላኝ። በጣም አፍዬ ሀረግዬን እኮ የሰሩት እንጂ ዝም ብሎ ለማስፈራራት ነው እንጂ ምንም ነገር አትሆንም። እሺ እባክሽ አታልቅሽ። በቃ አይመስለኝም። እያየሽ አይደል እንዴ? እሷን ካለቀቋት ምን ልንሆን ነው? እሺኛ ይለቋታል። እሷ እኮ ምንም ያጠፋችው ጥፋት የለም። ያው ወንድምሻ ስላመለጠ ወንድምሻን ለመያዝ ብለው ነው እሷ እንደዛ ያደረጉት። እባክሽ አታልቅሽ፣ ያምሻል። በቃ ነይስ ወደዚህ። እኔ በጣም ያስጠላኝ መኖር። እኛን እኮ ቢያስሆን ይሻል ነበር። ተፈራ የቀረሽ ስድብ አለ? ለምን አትይኝም? ደግሞ ምን ቀረሽ? ስልክ ስደውልልህ አታነሳም። በጣም ደጋግሜ እየሞከርኩልህ ነበረ። አሁን ደግሞ ለምን ትደውይልኛለሽ? ለምንድን ነው የፈለግሽ? አሁን ሁሉ ነገር ገብቶኛል። ሜላት ናት ይህን ሁሉ ነገር እያደረገች ያለችው። እስካሁን ራሴን ስወቅስ ነው የኖርኩት። እባክህ ተፈራ። ከሁሉ ምን እንደገረመኝ ታውቂያለሽ? ይሄን አመት ሁሉ አብረን ስንኖር እንዴት ነው እኔን የማታውቂኝ? እንዴት በማርዬ እኔን ትጠረጥርኛለሽ? እኔ ማረባ ሰው ነኝ። እባክህ ይቅር በለኝና ወደ ቤታችን ተመለስ። ስለምን ቤት ነው የምታወሪው? እኔና ቤተሰቦችን እንደ ውሻ ወደ ውጭ ስለወረወርሽን ቤት አሁን አሳልፊ ልሂድበት። ይቅር ካላልከኝ አላሳልፍህም። እሺ ይቅር ብዬሻለሁ። ከልብ ይቅር እንድትለኝ ነው የምፈልገው። በፈጠረሽ አዜብ፣ በፈጠረሽ እኔ ለራሴ ብዙ ብሶት ያለብኝ ሰው ነኝ። ሀረጋ ደውዬ ነበረ። እሷም ይቅር ብዬሻለሁ ብላኛለች፣ ግን ወደ ቤት መምጣት አልፈለገችም። እባክህን አፉዬ ማሳከም አለብን። ሲጀምር እሷ ደካማ ጎኔ መሆኗን አውቀሽ ነው አይደል እንደዚህ የምትጫወችብኝ? እባክህ ሌላ ሁሉም ይቅር፣ አፍኪንን ብቻ እናሳክማት። ተይኝ እባክሽ አዜብ፣ ተይኝ። በውስጥ ያለውን ቁስል አትቀስቅሽብኝ። ወይኔ ሜላት ተበላች። ሻው ምን አባቴ ነው የማደርገው? ሻው ምን አባቴ ነው የማደርገው? ሻው ምንስ ነው የምገባው? ምንድን ነው የማደርገው? ምንድን ነው የማደርገው? ወይኔ ሜላት መጨረሻሽ። አይሆንም፣ እንደዚህማ አይሆንም። እማዬ እንደዚህማ አታደርጊም። ከዚህ ቤት አልወጣም። እንደዚህማ አይሆንም ሜላት፣ እንደዚህማ አይሆንም። ከዚህ ቤት እኔ አልወጣም። ከዚህ ቤት አልወጣም። ከዚህ ቤትማ እኔ አልወጣም። ከዚህ ቤት አልወጣም። እኔ ከዚህ ቤት አልወጣም። ወይ እማዬ እንደዚህ አታደርጊኝም። እማዬ ገዛ ልጅሽንማ እንደዚህ አታደርጊያትም። በፍጹም ከዚህ ቤት አልወጣም። በፍጹም ከዚህ ቤት ነው ያልወጣም። አልወጣም። ከዚህ ቤት ነው ያልወጣም። እኔ ከገዛ ቤት አልወጣም። አልወጣም። እማዬ በፍጹም አታደርጊውም። እኔንማ ከዚህ ቤት አታስወጪኝም። አልወጣም። ከዚህ ቤት ነው ያልወጣም።
ወይ ለሮቤል ደውልለትና እሱ ይምጣልሽ። ከዛ እኔ ፖሊስ ጣቢያ ሄጄ ያለውን ነገር ላጣራ። በፂኒ እኮ አሁን እኮ በጣም ደህና ነኝ። አብሬሽ መሄድ እችላለሁ። ውይ አፉዬ፣ ደግሞ አንቺ እንዴት ሆነሽ ነው መሄድ የምትችይው? አባዬ ነው። ሄሎ አባዬ፣ አባዬ ሀረግን እኮ ወሰዷት። ወንድምሽ ከእስር ቤት አምልጦ ፖሊሶቹ ሲያባረሩት እኛ ቤት ነበር የመጣው። ከዛ ፖሊሶቹ ተከታትለው እኛ ቤት መጡ። ልክ እሱ ፖሊሶቹ እንደመጡ ሳይ በመስኮት አመለጠ። ከዛም ፖሊሶቹ ሀረግዬን አንቺ ነሽ ያስመለጥሽው ብለው ይዘዋት ሄዱ። ከዚህ ሁሉ ለምን ወንድምሽ እጁን እንዲሰጥ አናደርገው? እና አንተ ያለ ወንጀል ልትታሰር ነው እንዴ? እሺ እሱ ካልመጣ ታዲያ አንተ እስር ቤት ልትቆይ ነው? ስለዚህ ሁሉንም ነገር ሰምተሃል ማለት ነው። አይ አይደል አባዬ፣ በአንዲት ቀጫጫ ልጅ ምክንያት የተነሳ ህይወታችን እንዴት እንደተበላሸ። አሁንም እንደዛ ብለን የምታስብ አባዬ? እሱማ መቼም ሰው ካላበደ በስተቀር እንጀራ አባቱ ላይ እና እህቶቹ ላይ እንደዛ አይነት ነገር አይፈጽም። አባዬ ተመልሳችሁ እዛ ቤት ግቡ ልትለን ከሆነ እኔ ሞቴን እመርጣለሁ። መቼም ቢሆን እዛ ቤት አልገባም። በዚህ ሀሳብ እስማማለሁ። ወንድምሻ አብሮ የዘረፉትን ሰዎች ገና ፈልጎ ከነሱ ላይ ገንዘብ ተቀብሎ አሳከማታለሁ ነው የሚለው። አየሽ አይደል የአባዬ ማቆም ልክ እንዳረግዬ ነው። እውነት ግን አባዬ አንተን እዛ ያስቀሯል? አየሽ አይደለ አባዬ ምን ያለኛው ሰዓት እየከፈለ እንዳለ። ምን ዋጋ አለው? ወንድምሽ ይሄ ነገር አይገባው። እማዬ አትበይ። ምንም አልፈልግም። ቤት የለቀሽ ውልቅ ብለሽ ውጭልኝ። እማዬ እባክሽ፣ እባክሽ እንደዚህ አትበይ። ከዚህ በላይ መጥፎ ነገር እንዳረግ ባታስሞክሪኝ ጥሩ ነው። እማዬ እባክሽ፣ እባክሽ ልለምንሽ። ከዚህ በላይ መጥፎ ነገር ባታስደርጊኝ ጥሩ ነው። ግን እኮ ቅጣቴን አግኝቻለሁ። ነው ወይስ በጋለ ብረት ሰውነቴን በቢላው መጥበስ ነው የፈለግሽው? ይሄው አግኝና እሺ ግደኝ ከፈለግሽ። ወደ አባትሽ ቤት ሂጂ እያልኩሽ ነው። የአባዬ ቤት ሊሸጥ። ምን? ከውጭ የመጣች አክስቴ ናት ውሳኔውን ያስተላለፈችው። ሰላም እንደምታውቂያት በጣም ጨካኝና ረመኔ ሰው ናት። እሷ ናት ከቤት ያባረረችኝ። ከዚህ በኋላ የምታወሪውን ሁሉ ማምንሽ ይመስልሻል? እባክሽ እማዬ፣ ከዚህ ከወጣ ጎዳና ነው የምወድቀው። እባክሽ ተለመኘኝ እማዬ። ከአባትሽ የወረሽውስ ገንዘብ? ለማሪ በሚሊዮን የሚቆጠር ብር ሰጥቻታለሁ። ምን ነው ወደ ውስጥ ሆነሽ በቀረሽ ማለት እንዳንቺ አይነቱን ነው። የገዛህትሽን ለማስቀደል ለሰራተኛ ብር ትሰጫለሽ? በእርግጥ እናቴ ታማለች ስላለች ነው የሰጠዋት። ታውቂ የለ እኔ የዋህ ነኝ። ሰው ሲጎዳ ማየት አልፈልግም። እሱማ ቢሞት ደስታሽ ነው። አሁን ተፈራን እዚህ ቤት አምጥቼ ላኖራቸው ነው። ቤቱን ለቀሽ ውጭልኝ። አባዬ ሊመጣ ነው። ይቅርታ እንዲያደርግልኝ እፈልጋለሁ። እህቶቼን የሚሆን ይቅርታ መጠየቅ እፈልጋለሁ እማዬ። እኔ ወይ ተፈራ እንደዚህ አይነት ባህሪ የለብን። አንቺ ከየትን እንደዚህ አይነት አስመሳይ ባህሪ ያመጣሽው? እማዬ እባክሽ መኝኝ። በአሁኑ እውነቴን ነው። አንቺ እውነት ኖሮሽ አያውቅም። አሁን ምንም ነገር አልፈልግም። ቤት ለቀሽ ውጪ። አለበለዚያ አሁን እማዬ ይኸው ግደኝ። እሺ ይኸው ግደኝ። ልትገኝ አይደለም። አሁንማ ለራስሽ እየፈራሁሽ።
ወንድምሻ አስደነገጥከኝ እኮ። ምን ሆና ልጄ? ለእህቶቼ ያረከውን ሰምቻለሁ። ፖሊስ ይፈልጋል እንዴ? እዚህ ምን ሰራለህ? ስለተ ከሆነ ደግሞ ሁሉ ነገርን ያስጨርሳለሁ። አፉዬ ምን ሆነች? ስለ ሀረግ አልሰማህም እንዴ? ሀረግ በዚህ እንደነገረችኝ ከሆነ አንተ በመስኮት ስታመልጥ ወንጀለኛ አስመልጠሻል፣ ደብቀሻል ብለው ይዘዋታል እኮ። ምን? ያንን ማድረግ አልነበረብህም ልጄ። አሁን እኮ ከተያዝክ ከእስር ቤት አምልጣል ብለው እንደገና ወንጀል ይጨምሩብሃል። እኔ እኮ አፉዬን ለማሳከም ስል ነው ከእስር ቤት ያመለጥኩት። ልጄ ይሄንን ነገር ተው እያልኩ እኮ ነው። አባዬ ብሩ እንደማገኘው እርግጠኛ ነኝ። ገንዘቡን ይዞ የተሰወረው ልጅ የት እንዳለ አውቃለሁ። አይሆንም አባዬ፣ ይህን ነገር ስጠይቅ ግን በጣም እያፈርኩ ነው። ለትንሽ ጊዜም ቢሆን በሀረግ ቦታ ሄድና ታሰርልኝ። እኔ ብሩን እንዳገኘው ወዲያውኑ መጥቼ እጄን እሰጣለሁ። እኔ አይሆንም እያልኩ ነው። እባክህ አባዬ አይሆንም አትበለኝ። እኔ አይሆንም ያልኩ ከዚህ ተመልሰ ወደ እስር ቤት መግባት ነው። ደግሞ ያ ገንዘብ ይቅርብህ። ግን እህቴስ? ቀኑ ባለፈ ቁጥር እኮ ህይወቱ አደጋ ላይ እየወደቀ ነው የሚመጣው። ሀዜም መታ ይቅርታ ጠይቃኝ ነበረ። ቢያንስ እንኳን መቀጠል ባንችልም ለአፍኪን ስትል ለሕክምናው የሚያስፈልገውን ገንዘብ ሳሰጠኝ አቀርብ። በስተመጨረሻ የልጆች ጉዳይ ስላስጨነቀ በጣም ደስ ብሎኛል። አባዬ እባክህን እስካሁን ለበደልኩ በደል ይቅር በለኝ። ምን እያደረክ ነው? ተነስ እንጂ። አንተን የሰደብኩባቸው ቀናቶች፣ የአባትነት ክብር ያልሰጠሁባት ቀናቶች የተረገሙ ነው። ከበኩርዝ ልጄ እንደዚህ አይነት ነገር በመስማቴ በጣም ደስተኛ ነኝ። ወይኔ ማይ ጭራሽ ከገዛ ቤትሽ ውጭ ብላ ታባረኛለች። አይሆንም፣ ከቤቴ ማየትም አልሄዳትም። እሺ የት ልገባ ነው? የቱን ጎዳና ላይ ላድር ነው? ወይኔ አባዬ አንተ ብትኖር ኖሮ ይሄኔ ማንም መጫወቻውኝ አልቀራትም ነበር። ሰው እንዴት የገዛ ልጁን ከቤት ያባርራል? እሺ ምን ይጃለኝ? የት አባቴ ነው የሚሄደው አሁን? እሺ አይሆንም ማይ፣ እንደዚህማ አታደርጊያትም። የት ልገባ ነው? እሺ አሁን የት አባቴ ልሄድ ነው? ምን መሄጃ አለኝ? አባቴ የላትም ብለሽ ነው አይደል እንደዚህ የምታሰቃይ? ከዚህ ቤትም አልወጣትም፣ አልሄድም። አልወጣትም ከዚህ ቤት። ምን መሄጃ አለኝና ነው ከዚህ ቤት የምወጣው? አልሄድም፣ የትም አልሄዳትም ከዚህ ቤት። ጨክነሽማ ታስወጪኝም እማዬ። አይሆንም፣ ከገዛ ቤቴም አልወጣትም። አይሆንም እማዬ። ወይኔ አባዬ፣ አንተ ብትኖር ኖሮ እንደዚህ አልሰቃይም ነበረ። ብቸኛ አደረገኝ። እሺ አባቴ ነው የሚሄደው። እሺ አሁን የት ነው የሚሄደው? ምን መሄጃ አለኝ? የት ልሂድ? እሺ እማዬ መለመን አለብኝ። እግሯ ላይ ወድቄ መለመን አለብኝ። አለዛ እኔ ከዚህ ቤት ልወጣ አልችልም። አልወጣም፣ ከዚህ ቤትም አልወጣም። ምን መሄጃ አለኝ?
አባዬ? እንዴት ነሽ የኔ ልጅ? አይዞሽ፣ አሁን እኔ መርማሪውን አናግሬው በአንቺ ቦታ ተካለሁ። ወንድምሽን አግኝተው ነበር እንዴ? ማለቴ እነ በጺ ስለሱ ሲያወሩ ከሰማሁ ብዬ ነው። አረ ራሴ አግኝቼዋለሁ። የምር ነው አባዬ? አታስቢ፣ አሁን በመካከላችን ሰላም ወርዷል። እኔ ይቅርታ መጠየቅ ሲገባኝ እሱ እግሬ ላይ ወድቆ ይቅርታ ጠይቆኛል። ስለዚህ በመጨረሻው እውነቱ ገብቶታል ማለት ነው? አሁንም በተዘረፈው ገንዘብ ሀፍኪንን አሳክማታለሁ እያለ ነው። እኔ ግን አልተስማማውም። እኔ አዜብን ጠይቃታለሁ። አንተ ጋር መታ ነበር እንዴ? በጣም ልቧ ተሰብሮ ይቅርታ ጠይቃኛለች። ሱራ ቢያበሳጨኝም ትንሽ አሳዝናኝ ነበር። እና ከሷ ገንዘቡ ልጠይቃት ነው? ብቻ ልጅ ትዳንልኝ እንጂ እግሯ ስስ ወድቄ ይቅርታ ብጠይቃት። ብቻ አሁን አንቺን ከዚህ ላስወጣሽ። ችግር የለውም አባዬ፣ እኔ እዚህ ሆናለሁ። አንተ ብቻ ያፉዬን ጉዳይ ጨርስልን። ረሳሹ እንዴ? ኩላሊቱን እኮ የምትወስደው ካንቺ ነው። ምናልባት ያኔ ወንድምሻ መጥቶ ይቀይረኝ ይሆናል። ለእኔም ገንዘቡን እስከሚያገኝ ድረስ ብቻ እዚህ አንቺን እንድተካሽ ፈልጎ ነበር። ከዚህ በኋላ እዚህ ውስጥ ከገባ መቼም መውጫ አይኖረውም። አታስቢ፣ መቼም እንደዚህ እንዲሆን አላደርግም። ግድ የለም አባዬ፣ ቢያንስ እስከ ሕክምናው ድረስ አንተ ከነሱ ጋር ብትሆን ይሻላል። እንግዲህ አባትሽ የሚልሽን ስሚ። በአንቺና በአፍኪን መካከል ያለውን ነገር ነግሬው እንዲቀይረኝ እጠይቀዋለሁ። አባዬ፣ በዚህ ሰዓት አብረን ስለሆንክ በጣም ደስተኛ ነኝ። የበደልኳችሁን ያህል ልክሳችሁ ይገባል። ለእኔ ይሄ እድል ስለሰጠኝ በጣም ደስ ብሎኛል። ተመልሰሽ እዚህ ቤት እንዳትመጪ። ለነገሩ አንቺ ምንም ብታደርጊ ልክ ነሽ። ከዚህ በኋላ አንቺ ለኔ ሞተሻል። ለኔ ሜላት የምትባል ልጅ የለችኝም። እህቶቼና አባቴ ፈልግ ይቅርታ ጠይቃቸዋለሁ። ምናልባት ይሄን ነገር ማስተካከለው በዚህ መንገድ ብቻ ነው። እሱ የራስሽ ጉዳይ ነው። አሁን ከአጠገቤ ጥፊ። በነገራችን ላይ አንቺ ባታደርጊው የእህቴ ህመም እንዲሰማኝ ብዬ ራሴ አድርጌዋለሁ። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? የማልማኝ ለካቴንም እንደዚህ ነበር የጨከንኩባት። ምንድን ያርክሽ አንቺ ልጅ? ዘንድሮ እኔን ማሳበድ ነው እንዲያሽው? እኔ ክፉ ልጅሽ እያለሁ አንቺ በምን ኃጢአትሽ ታብጃለሽ? ወይ ራሴን እጎዳለሁ
ወይ ደግሞ ራሴን አጠፋለሁ። ወይኔ ራስሽን ልታጠፊ ነው? ለዚህ እኮ ነው ለማንም አልጠቅምም ያልኩሽ። ለገዛቴ እንኳን ያልሆንኩኝ አባቴ እንኳን መሆኑን እያወኩኝ ምን አለ ከስሬ ብቆጠብ። ታውቂያለሽ አይደለ? አንቺ እዚህ ቤት ከመምጣትሽ በፊት ሰላማዊ ህይወት እየኖርኩ ነበረ። ተመልሼ ወደዛ ቤት አክስቴ አታስገባኝም። ያቺን ካሪ እናትሽ መርጠሻል ብላ ነው የምታባረረኝ። እውነት አባቴ ነው ያልሽው? ግን እኮ እንደ ልጅነትሽ አባትሽ ንብረት ይገባሻል። ቤቱን ጨምሮ እዛ ያሉ ንብረቶች ከቤተሰብ የወረሱት ውርስ ነው። አክስቴ ለምን ይመስልሻል የአባቴ መሞት ጠብቃ የመጣችው? እሷም ገንዘብ ወዳጅ እንደሆነች ግልጽ ነው። እና ምን ይሁን ነው የምትይው? መቼም ይሄን ሁሉ በደል በደለሽ እዚህ ቤት ልኖር አትይኝ መቼም። እማዬ እባክሽ ከአባዬ ጋር አስታርቂኝ። እማዬ እባክሽ ከእህቶቼ ጋር ብቻ አስታርቂኝ። ሜላት ተነሽ፣ የምፈልገው ተነሽ ሜላት፣ ተነሽ። አይሆንም ያረግሽው ታውቂያለሽ። እማዬ እባክሽ ይቅርታ አድርጊልኝ። ወንድምሽ ምን ታደርጋለህ? ምን እያደረክ ነው? ቆይ በጣም አዝናለሁ ሀረግ። በእኔ የተነሳ እንደዚህ በመሆናችሁ በጣም ነው የማዝነው። አባዬን እኮ በእኔ ቦታ አስረውታል። ብሬን የወሰደው የት እንደሆነ አውቄያለሁ። እመኝኝ አባዬ እዚያ ብዙ አይቆይም። አባዬን ያልከው? በመጨረሻም ካንተ ይሄንን ቃል መስማቴ በጣም አስደስቶኛል። መጸጸቴን አባዬ አልነገረሽም? እሱን አላምን ብዬ እንጂ ነግሮኛል። የአፍኪን መታከሚያ ይዤ እንደመጣው ገንዘቡን ላንቺ ሰጥቼሽ እኔ አባዬን ነፃ አወጣዋለሁ። አይ እንደዚህ አታድርግ እባክህን። ከቻልክ ከዚህ ሰፈር ቶሎ ጥፋ። እኔ ወይዘሮ አዜብን ላናገራት ወስኛለሁ። ምን? በእርግጥ ይሄ ሀሳብ ያባዬ ነው፣ ግን ደግሞ ያለንን አማራጭ ተጠቅመን አፍኪንን ማዳን አለብን። እና እዚያች ሴትዮ እግር ላይ ልትወርቂ ነው? ሲጀመር እሷ እውነቱን አውቃለች። እኛ ምንም እንዳላጠፋን በመጨረሻም እሷ ደርሳበታለች። ምናልባት አውቃ ልታዘናጋሽ ይሆናል። እንደነገራችሁኝ ከሆነ ደግሞ እነዚያ እናትና ልጆች ሰይጣን ናቸው። በቃ አንተ ከዚህ ሰፈር ቶሎ ጥፋ። እኔና አባዬ ያደረግን ያለንን ነገር እኮ ላንተ ብለን ነው። ለምንድን ነው ጥራታችን ገደል የምትከተው? እባክህ ከዚህ ጥፋ ቶሎ። ሀረግ እባክህ ለምን ወንድምሻ፣ ያለብን ችግር ይበቃናል። የአባዬ መታሰር ደግሞ ለአዜብ ነግሬያታለሁ። እንደምታስፈታው ቃል ገብታልናለች። ገንዘብ ካስፈለገ ደግሞ ደውልልኝ፣ የሆነ ቦታ አቀብላለሁ። እኔ ለነሱ የተጨነቁ ገንዘብ ነበር የምትጨነቂ?
ሄሎ ሳሩ፣ ወይ እንዴት ነሽ? አለሁ ደህና ነኝ። ያው እንደተለመደው ነው። ጭራሽ ብላ ብላ ከገዛ ቤቴ ልታባረኝ ነበር እናቴ። አይገርምሽም? ያው እንደምንም ብዬ ተመለስኩ። ለዚህ ሁሉ ደግሞ እኮ ማሪ ናት እንደዚህ ያደረገች። አዎ ከዚህ በኋላ እንኳን አታስቢ። ከአክስቴ ጋር ጥሩ እቅድ እያቀድን ያለ ነው። አዎ ገና ምን አየች፣ ምን እንዳሰበ ምንም አታውቅም። በስተመጨረሻ የኛ ሀሳብ የሚሳካ ይመስለኛል። አዎ ከአክስቴ ጋር በደንብ እየተማከርን ያለ ነው። ማንምማ በገዛ ባበት ቤት የሚጫወትበት ሰው አይኖርም። እንደነገርኩሽ ነው። በቃ ሁሉንም ውርስ የኔ ማድረግ ነው የምፈልገው። ማንም እኔ ላይ ሊጫወትብኝ አልፈልግም። አዎ ችግር የለም፣ ብቻዬን አይደለሁም። አክስቴም አለች። ከአክስቴ ጋር ተባብረን ተጋግዘን የምናደርጉን በደንብ እኛ እናውቃለን። እሺ ችግር የለውም። ከዚህ በኋላ እንኳን እንደዚህ መሆን አይመስለኝም። አዎ ችግር የለም ሳሩ። እሺ ያው እንደነገርኩሽ ነው። አሁን ብቻዬን አይደለሁም። አክስቴ ማብራኝ ስላለች ምንም አታስቢ እሺ። አዲስ ነገር ካለ ደግሞ አሳውቅሻለሁ።
እሺ እሺ፣ እደውልልሻለሁ። እሺ ቻው። አሁን ያበቃለት ይመስለኛል። አክስቴ አንቺ ያልሽኝን እያንዳንዱን ነገር አደርጋለሁ። ጭራሽ የገዛ ልጇን ከገዛ ቤቷ አልታባራት። እንደሰማ ይሁን። ጭራሽ እንደዚህ ማሰብ የለባትም ነበር እማዬ። ችግር የለም። ምን አደርገው እኛ